ዩቲዩብ እንዴት ናችሁ? እንግዲህ ዛሬ በሌላ ቪዲዮ ተመልሰናል ማለት ነው። አብዛኞቻችን ከቤታችን ቁጭ ብለን ኦንላይን ስራዎችን እየሰራን ተጨማሪ ከስራችን በላይ ተጨማሪ የስራ ገቢ ማግኘት እንፈልጋለን ማለት ነው። እና እንግዲህ ስራ ባይኖረንም እንግዲህ ኦንላይን ስራዎችን አብዛኞቻችን የምንፈልግበት ጊዜ ነው ማለት ነው። እና ዛሬ ደግሞ በሌላ በኦንላይን ቪዲዮ ተመልሰናል ማለት ነው። ይሄም ምንድን ነው? በዓለም አቀፍ ደረጃ በጣም ብዙ ሰራተኞችን እያሰራ ያለ መቀመጫውን ዩናይትድ ኪንግደም ያደረገ በአፍሪካ፣ በአውሮፓ፣ በኤዥያ እንግዲህ በጣም ብዙ ሰራተኞችን ቀጥሮ እያሰራ ያለ የኦንላይን ስራ ነው ማለት ነው። እና ዛሬ በዚህ ቪዲዮ ደግሞ እንዴት ነው መመዝገብ የምንችለው፣ ባለን ትንሽ ስኪል እንዴት ነው መስራት የምንችለው፣ ተመዝግበን ደግሞ ስራዎች እንዴት ነው ማግኘት የምንችለው፣ በምን ነው ተከፋይ የምንሆነው የሚለውን ደግሞ በዛሬ ቪዲዮ ምን ይሆናል ማለት ነው። እና ወደ ቪዲዮ በቀጥታ እንሄድ ማለት ነው። እንግዲህ ተመልካቾቻችን በዛሬው ቪዲዮ ማለት ነው እነኚህን ሁሉ እናያለን ማለት ነው። እና ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድትመለከቱ ቤተሰቦቻችን እንግዲህ በአክብሮት እንጠይቃለን ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄድ ማለት ነው። እንግዲህ ቀጥታ የት ነው የምንሄደው? ክሮም ላይ ነው የምንሄደው ማለት ነው። ክሮም እንገባለን። እንግዲህ በኮምፒውተራችሁ የምትጠቀሙ እንዲሁ መጠቀም ትችላላችሁ። በስልካችን የምንጠቀም ከሆነ ግን መጀመሪያ በምታዩት መልኩ እንግዲህ እዚህ ከላይ ከሶስት ነጠብጣባ ማለት ነው ዲስክቶፕ ሞድ ማድረጋችንን መርሳት የለብንም ማለት ነው። በምታዩት መልኩ ወርታችን እንደዚህ ከሄድን በኋላ ዲስክቶፕ ሞድ ማድረግ አለብን ማለት ነው። እዚህ ውንግ ማነ ሰርች እናደርገውና መጀመሪያ ምንድነው ብለን ሰርች የምናደርገው ማለት ነው። እንግዲህ በምታዩት መልኩ ፒፕል ፐር ሃወር ዶት ካም ብለን ሰርች እናደርጋለን ማለት ነው። ይኸው ጎን በለው ማለት ነው። ይኸው በዚህ መልኩ መጣላን ማለት ነው። እንግዲህ መጀመሪያ ወደ ዴስክቶፕ ሞድ መቀየር ያለብን ማለት ነው። በምታዩት መልኩ በላይ ሶስት ነጠብጣብ ዋጋ እንገባና ዴስክቶፕ ሞድ እናበራለን መጀመሪያ ማለት ነው። በምታዩት መልኩ ይሄው እኔ ቀድሜ ስላበራሁት ማለት ነውና ዴስክቶፕ ሞድ ማድረጋችሁን እንዳትረሱ ማለት ነው፣ በስልካችሁ የምትጠቀመው ከሆነ ማለት ነው። እንግዲህ በቀጥታ ይሄን አይነት ፊቸር ይመጣልናል ማለት ነው። እንግዲህ ይሄ ቅድም እንዳልኳችሁ ዩኬ ላይ መቀመጫውን ያደረገ በጣም ብዙ ሰዎች እየተሰራ ያለ ነው ማለት ነው። እና ለአብነት ደግሞ እነኚህ ሰዎች እንመልከት ማለት ነው። እንግዲህ እዚህ ታች ጋር እቺ እንግዲህ የታችንን ስናይ $11 ነው ማለት ነው በሰዓት እየሰራሽ ያለች ማለት ነው። $11 ፐር ሃወር ነው የሚለው ማለት ነው። ይሄንም እንዴት ነው በምን ስራ ነው የምንሰራው የሚለውን ካየን ደግሞ በኮፒራይተር እንግዲህ ይሄንን ስራ ማግኘት ይቻላችሁ ማለት ነውና ይሄን ማግኘት ይችላል። እንደገና ደግሞ እዚህ ጋር ጥግ ላይ የምናየው ደግሞ ይሄ ደግሞ በሰዓት $51 ነው ይሰራል። ደግሞ እንደነኚህ ለመሆን ደግሞ እኛ እዚህ ተመዝግበን እንሰራለን ማለት ነው። እንግዲህ ይሄንን ፊቸር ያመጣልናል ማለት ነው። ከዛም በቀጥታ እንዴት ነው የምንመዘገበው የሚለውን አሁን በዚህ ቪዲዮ ምን ይሆናል ማለት ነው። እና እዚህ ባሳያችሁ መልኩ ለምሳሌ አሁን ስቴቨን የሚለው ለምሳሌ አሁን ይሄ እንግዲህ በታይፕ ስክሪፕት ነው እየሰራ ያለው ማለት ነው። በታይፕ ስክሪፕት በሰዓት $51 ነው እየሰራ ያለው ማለት ነው። እና እነኚህን ስራዎች ደግሞ እኛ እንግዲህ በዛ ከተባለ በወር ጊዜ ውስጥ ተምረን መስራት የምንችላቸው ስራዎች ናቸው ማለት ነው። እና እንደነኚህ ደግሞ እኛ እንዴት ነው መስራት የምንችለው፣ እንደነኚህ ልጆች እንዴት ነው መስራት የምንችለው የሚለውን ደግሞ ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። እና አሁን ቀጥታ ወደ ምዝገባው እንሄዳለን ማለት ነው። ወደታች እንዲሁ ከመጣን በኋላ እንግዲህ አብዛኞቻችን ደግሞ በስልካችን ስለምንጠቀም ምን እናደርጋለን ማለት ነው። እዚሁ ጋር ትሽን አይከን 3 ሰርዟን ከላይ እንነካለን ማለት ነው። ከዛ በምታዩት መልኩ ሳይን አፕ ይለናል ማለት ነው። እዚህ ጋር ሳይን አፕ የሚላል ሎጊን ሳይን አፕ የሚላል ማለት ነውና ሳይን አፕን ክሊክ እናደርጋለን ማለት ነው። አንዴ ሳይን አፕን ክሊክ ያደረግን በኋላ እነኚህ ምርጫዎች ይመጡልናል ማለት ነው። እነኚህ ደግሞ ምንድናቸው ማለት ነው? ስታርት ሊቪንግ ዮር ምንድነው የሚለው ማለት ነው፣ ዮር ወርክ ድሪም ነው የሚለው ማለት ነው። መጀመሪያ እንግዲህ ፍሪላንሰር ይላል የመጀመሪያው ማለት ነው። ምንድነው ፍሪላንሰሮችን መቅጠር ፈልጋለሁ ማለት ነው። እዚህኛው ደግሞ ይሄኛው ደግሞ ምን ይላል ማለት ነው? አይ ዋንት ቱ ወርክ አስ ኤ ፍሪላንሰር ይላል ማለት ነው። እና እንደ ፍሪላንሰር መስራት ፈልጋለሁ ከሚለው ላይ እናደርገውና ወርታች ደግሞ ስናይ ማለት ነው ኮንቲኒዩስ ጎግል ይላል፣ ሳይን አፕ ዊዝ ፌስቡክ እና ሳይን አፕ ዊዝ ኢሜል ይላል ማለት ነው። እና እኛ ከነዚህ በሶስቱ በመረጥናቸው መግባት እንችላለን ማለት ነው። ለምሳሌ እኔ አሁን መግባት የምፈልገው በጎግል ነው። ኮንቲኒዩስ ጎግል እለዋለሁ ማለት ነው። በዛው እንግዲህ በጎግል ያስገባኛል ማለት ነው። ያው በምታዩት መልኩ በአንደኛው ኢሜል መግባት እችላለሁ ማለት ነው። አንደኛውን ኢሜይልን እመርጣለሁ ማለት ነው። እዛው መረጥኩለት አንደኛውን ኢሜል ማለት ነው። ያው ፕሮሰስ እያደረገ ነው ማለት ነው። ኮንቲኒው አለ። ያው ኮንቲኒው አልኩት ማለት ነው። ያው ትንሽ ጠብቁ እያለኝ ነው። ያው በምታዩት መልኩ ያው በዚህ መልኩ ገብቻለሁ ማለት ነው። እና ወደ ምን አይነት ፊቸር አስገባኝ ማለት ነው። ያው በምታዩት መልኩ እዚህ ጋር ማለት ነው ላሳያችሁ። ያው እዚህ ጋር ምንድነው የሚለው ማለት ነው ፋይል አስገባ ነው የሚለኝ ከኔ ፎቶ ምናምን ፕሮፋይል ፒክቸርን እንዳስገባ ነው ይጠይቀኝ ማለት ነው። እና ብሮስ የምትለውን እነካና ያው በምታዩት መልኩ ማለት ነው እዚህ ጋር ብሮስ የምትላለች አላለ ጥግ ላይ ማለት ነው። ብሮ ነካ ያው ሚዲያ ፒከር ወይ ደግሞ እንግዲህ ካሜራ ብሎ ያመጣልኛል ማለት ነው። እኔ ከካሜራ ኦሬዲ ከጋላሪ ስላለ ቪዲዮ ማለት ነው ሚዲያ ፒከር ነካዋለሁ ማለት ነው። በምታዩት መልኩ እንግዲህ አንድ ፎቶ
መርጬ አስገባለታለሁ ማለት ነው ከምፈልገው ማለት ነው። ይኸው እንግዲህ አንዱን ሰሌክት አድርጌ ፎቶዎችን አስገባለታለሁ። ከፈለኩም ደግሞ እዚሁ ጋላሪ ላይ መምረጥ እችላለሁ ማለት ነው። ጋላሪ ላይ በምታዩት መልኩ ገብቼ ይኸው ለምሳሌ እንግዲህ የሼቱን ፎቶ ላስገባለት እኔ ኦሬዲ አካውንት ስላለኝ እናንተ ለማሳየት ስለሆነ ማለት ነው። ይሄ ፕሮሰስ እያደረገ ነው። ከዛን ምንድን ነው የሚለው ጆብ ታይትል ይላል። ለምሳሌ እኛ ያለን ታለንቱ ወይ ደግሞ ያለን ስራ ለምሳሌ እንግዲህ ቪዲዮ ኤዲተር ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ኮንተንት ክሬተር ሊሆን ይችላል። በእነኚህ መልኩ ባለን ስራ ማለት ነው በተማር ነው ስኪል እዚሁ ጋር እንዴት መስራት እንደምንችላል ያየናል። ስለዚህ እኔ ለምሳሌ ቪዲዮ ኤዲቲንግ ላስገባለት ማለት ነው። ያው ቪዲዮ ኤዲቲንግ አልኩለት ማለት ነው። ቪዲዮ ኤዲቲንግ ኦኬ። ከዛን ደግሞ በመቀጠል ደግሞ ምን ይላል ማለት ነው? ከዚህ ላይ ዩር ስኪል ማክሲመም 15 ይላል ማለት ነው። ከኛ ስኪል ካለን ስኪል ማለት ነው ቢበዛ 15 ማለት ነው። 15 እና ከዛ በታች አስገባ ነው የሚለው ማለት ነው። ለምሳሌ እኔ ያስገባለት ማለት ነው። እንግዲህ ግራፊክስ ዲዛይን ልበለው፣ ግራፊክስ ዲዛይን ኦኬ። ይሄው አመጣልኝ ግራፊክስ ዲዛይን ኦኬ። አንድ አለኝ ጨምር አለኝ ደግሞ ማለት ነው። እንደገና ቪዲዮ ኤዲቲንግ ኦኬ እንትን አድርጉልኝ እንዳል እዚህ ጋር ስትጽፉ ማለት ነው። እንዲሁ ከጻፋችሁለት ታች ጋር ያመጣላችኋል ማለት ነው። ይኸው ቪዲዮ ኤዲቲንግ ብሎ መጣልኝ ማለት ነው። እና ስፔስ አድርግ ስለሚል ማለት ነው። ኮንተንት ክሬተር ልጨምርለት ደግሞ ለምሳሌ ያለን ማለት ነው። እና ኮንተንት ራይቲንግ ኦር ኮንተንት ክሬተር ያው ነው። ኮንተንት ራይተር ለምሳሌ ኮንተንት ራይተር አልኩት ማለት ነው። እነኝን አመጣልኝ ማለት ነው። ከዛ ምን ይላል ማለት ነው? ዲስክራይብ ዩርስ ነው የሚለው። ዲስክራይብ ዩርስ ስለኛ ስለ ራሳችን ያለን ነገር ራሳችን ዲፋይን አድርግ ነው የሚለው ማለት ነው። እና ለምሳሌ ምን ብለን መጻፍ አለብን የሚለው ለምሳሌ እኔ እናንተ ሰጀስት ማድረገው እኔ ብላችሁ ለምሳሌ በዚህ እንግዲህ በዚህ ስኪል የተማርኩ ነኝ፣ እንዲህ መስራት እፈልጋለሁ እና ደግሞ እንዲህ ብታሰሩ በዚህ ክህሎት አለኝ፣ የተሻለ ክህሎት አለኝ የሚለውን እናንተ ትጽፋላችሁ ማለት ነው። እና እኔ ደግሞ ያለውን ጽፋለሁ ማለት ነው። ራሳችሁን አስተዋውቃችሁ መጻፍ ነው ማለት ነው። ከዛን በዚህ መልኩ አስገባለታለሁ፣ እጽፍለታለሁ ማለት ነው። እንግዲህ ያው በምታዩት መልኩ ስለኔ ያለውን ነገር ጻፍኩኝ ማለት ነው። ከዛ በታች ዝቅ ብለን ደግሞ ሎኬሽን ይላል። ራሱ ዲቴክት አድርጎ ያለንበትን ያስገባል ማለት ነው። ከዛ በኋላ ደግሞ እኛ የምንናገራቸውን ላንጉዌጆች እነዚህ ጋር እናስገባለን ማለት ነው። ምሳሌ እኔ አምሃሪክ ነው። አምሃሪክ እንዲሁ ሳደርግለት ራሱ ዲቴክት አድርጎ ያመጣል ማለት ነው። አምሃሪክ ይላል ማለት ነው። ከዛ በኋላ ይሄ ደግሞ ምንድነው ሃውሊ ሬት ይላል ማለት ነው። እና ይሄ ደግሞ ምንድነው በምን ይከፈለን ነው የሚለው ማለት ነው። በዩኤስዲቲ ካደረግን በኋላ እዚህ ጋር ደግሞ ለምሳሌ እኛ ዶላር የራሳችን ዶላር ይሄን ያክል በዚህ በስራው ስራ ይሄን ያክል ስራ እንዲከፈለኝ የሚለውን የዋጋ ተመን የምናስቀምጥበት ማለት ነው። እና እኛ ደግሞ ጀማሪዎች ስለሆን $10 የሚለውን አስቀምጠን እንወጣለን ማለት ነው። $10 ማለት ነው። እና ከዛ በታች ካደረግነው ሲስተሙ ስለማይቀበልን $10 ብለን ሰብሚት አፕሊኬሽን እንለዋለን ማለት ነው። በምታዩት መልኩ እንጠብቀዋለን ማለት ነው። ከዛን በዚህ መልኩ ይመጣላችኋል ማለት ነው። እንግዲህ ከዚህ ጋር የምናየው ምንድነው ማለት ነው? ፋስት ትራክ አፕሩቫል ዊዝ ዋን ወርኪንግ ዴይ ይላል ማለት ነው። ይሄ ደግሞ ምንድነው $13 ምን ከፍል ከሆነ አሁን እዚሁ ካለን ከከፈልን እንግዲህ የእነኝህ ካምፓኒዎቹ ማለት ነው የኛን ያለውን ያስገባነው ፕሮፖዛል ገምግመው ቶሎ በአንድ ቀን ማለት ነው በአንድ ቀን ወደ ስራ እንገባ ነው የሚያደርጉት ማለት ነው። ካልሆነ ግን ማንከፍል ከሆነ ደግሞ በፍሪ ደግሞ ቤዚክ የሚለውን እንመርጣለን ማለት ነው። ከዛን ፕሮሲድ እንለዋለን ማለት ነው። እንግዲህ ፕሮሲድ ካልነው በኋላ በምታዩት ምን ያህል ማለት ነው በምታዩት መልኩ ዩር አፕሊኬሽን ኢዝ አንደር ሪቪው ይላል ማለት ነው። እንግዲህ በምታዩት መልኩ ማለት ነው ይሄን ምርጫ ያመጣልናል ማለት ነው። እና ምዝገባውን በዚህ መልኩ ተመዝግበናል ማለት ነው። በቀጥታ ወደ ሶስቷ ሰረዝ እንሄዳለን ማለት ነው። እንግዲህ ሶስቷን ሰረዝ ከነካም በኋላ በምታዩት መልኩ ከዛ ምን ይመጣልናል ማለት ነው። ይሄዎችን ሶስቷን ሰረዝ እንንካ። ከዛ ታች ላይ ሰርች ይላል ማለት ነው። እና ሰርች የምትለዋን በተን እነካለን ማለት ነው። ሰርች የምትለዋን በተን ከነካም በኋላ ሰርች ኦፈር፣ ሰርች ፍሪላንሰር እና ሰርች ፕሮጀክት ይላል ማለት ነው። እኛ ሰርች ፍሪላንሰር እንለዋለን ማለት ነው። እንግዲህ አሁን በቀጣይ የምናየው ምንድን ነው ማለት ነው ስራዎቹን እንዴት ነው ማግኘት የምንችለው፣ በዚህ ያክል ስራ ለምሳሌ እንዴት ነው ማመልከት የምንችለው፣ እኛ ያለን ስኪል ተጠቅመን ከተመዘገበን በኋላ በምታዩት መልኩ እንዲህ ከተመዘገብን በኋላ እንዴት ነው ስራዎችን ማመልከት የምንችለው፣ በዛ መልኩ የሚሰሩ ሰዎችን ለምሳሌ አሰሪዎችን እንዴት ነው ማግኘት የምንችለው የሚለውን በዚህ ነው የምናየው ማለት ነው። እና ያው ስንገባ ያው በዚህ መልኩ ያመጣልናል ማለት ነው። እኔ ፍሪላንሰሮቹ ያው በዚህ መልኩ እነኚህን ያሳየናል ማለት ነው። እንግዲህ ከዚህ በኋላ ሰርች እንበልና ለምሳሌ በቪዲዮ ኤዲቲንግ ጋር የምንሰራው ያለን እንግዲህ ቪዲዮ
ኤዲቲንግ ልበለው እኔ ለምሳሌ ማለት ነው። እናንተ በፈለጋችሁበት ስራ መስራት ትችላላችሁ ማለት ነው። እኔ ቪዲዮ ኤዲቲንግ ብዬ እዚሁ ጋር ሰርች ላድርግ ማለት ነው። በምታዩት መልኩ ቪዲዮ ኤዲቲንግ ሰርች ሳረግ ይኸው እነኚህ ሁሉ መጡልኝ ማለት ነው። እነኚህ የምታዩቸው ስራዎች ሁሉ እዚህ ጋር የምታዩቸው ማለት ነው እንዳለ ስራዎች ናቸው ማለት ነው። እና ምንድነው ለምሳሌ ፕሮሞት ዩር ሊንክድን ፔጅ ቱ 1500 ፒፕል ፎር ኦርጋኒክ ግሮ ነው የሚለው። ይሄ ደግሞ በሊንክድን እና በሌሎቹ እንትን የምትሉት የምትሰሩት ስራዎች ናቸው ማለት ነው። እነኚህ ሁሉ አሁን እስኪ የሚያስፈልጋችሁ አይደሉ። ከእነኚህ ሁሉ በምትፈልጉት ከአንዱ እንግዲህ ስራችሁን አፕላይ ያደርጋችሁ ፕሮፖዛል ልካችሁ መቀጠር ትችላላችሁ ከአንደኛው ማለት ነው። እንግዲህ ነገር ግን የኛው ግን አፕሩቭ የሚሆነው ከ2 ቀን በኋላ ስለሆነ እዚህ ላይ ሀይር ማድረግ አንችልም ማለት ነው። እና መመዝገብ ስለማንችል ነው እንጂ አንደኛው ልክ አድርገን ገብተን ፕሮፖዛል ልከን እንግዲህ ጀማሪም እንደሆናችን ዝቅ ካለው ዶላር ለምሳሌ የተወሰነ ዝቅ ብሎ ተከፋይ ካለው ለምሳሌ $20 እዚህ ጋር ከአንዱ ገብተን ማለት ነው በእኛ ለምሳሌ ባለንበት እዚህ ጋር ሰርች አድርገን ቅድም ባሳያችሁ መልኩ እዚሁ ሰርች ባሩ ላይ ሰርች ማድረግ ማለት ነው ባለን ስኪል እዚህ ጋር መስራት እንችላለን ማለት ነው። በሶስተኛ መንገድ ደግሞ እንዴት ነው የሰራነውን ስራ በምን ወይ ነው እንግዲህ ብራችን ማውጣት የሚችለው የሚለውን ደግሞ እናያለን ማለት ነው። ወደዚህ ወደ 3 ሰረዙ እንገባለን ማለት ነው። ከዛም ከኛ ካላችሁ ለምሳሌ ዳብ ኤት ብዬ ነው እንግዲህ የከፈትኩት አይደል ኢሜይሌን እዛ ጋር እገባለሁ ፕሮፋይሌ ጋር እገባለሁ ማለት ነው። ከዛ በኋላ ምንም ይመጣልናል ማለት ነው። እዚህ ታች ጋር በምታዩት መልኩ ፔመንት ይላል ማለት ነው። ፔመንት የሚለው ጋር እንገባለን ማለት ነው። ፔመንት ጋር ከገባን በኋላ ለምሳሌ እዚህ ጋር የሚያመጣልን ምንድን ነው ማለት ነው። ለምሳሌ እዚህ ጋር በምታዩት መልኩ ይኸው ምን ይላል ማለት ነው። ከረንሲ አማውንት እንግዲህ በዶላር ያሳየናል ማለት ነው። እነዚህ በዶላር በፓውንድ ያሳየናል ማለት ነው። የሰራነው ስራዎች ሁሉ እዚህ ጋር በዩሮ በፓውንድ ያለውን ነገር ሁሉ እዚህ ጋር ያሳይናል ማለት ነው። ለምሳሌ እነኚህ 00 ነው ስላልሰራሁበት ከአሁን በፊት ማለት ነው። እና እኔ ሌላ አካውንት ስላለኝ ማለት ነውና እነኚህ የሰራነው ሁሉ ያሳይናል ማለት ነው። ከዛ በኋላ እንዴት ነው ማውጣት የሚችለው የሚለውን ለማየት እነኚህ ከሶስቱ እንትኖች እንሄዳለን ማለት ነው። ኢንቮልቭ ፔይ ሴቲንግ እና ኤርን ካልኩሌተር የሚላለን ማለት ነው። ፔይመንት ሴቲንግ ጋር እንገባለን ማለት ነው። እቺን ክሊክ አድርገናት እንገባለን። በምታዩት መልኩ እንግዲህ እነኚህን ፊቸሮች ያመጣልናል ማለት ነው። ይሄ ኢንተርፌስ ይመጣል። ከዛን እኛ እዚህ መጀመሪያው ላይ ካለው በምታዩት መልኩ ዊዝድሮው አካውንት የሚላል አይደል እዚህ ጋር አድ የምትለውን እነካታለን ማለት ነው። እቺን አድ የምትለውን እነካለን ማለት ነው። እንግዲህ አድ የሚለውን ከነካም በኋላ እነኚህ ይመጡልናል ማለት ነውና ይሄው በምታዩት መልኩ እነኚህ ሶስቶቹ የዩኤስዲቲ ዲፎልት ከረንሲ የሚላል ታች ጋር ያለው ኤዲት የሚለው ማለት ነውና እሱ ጋር ይመጣል ማለት ነው። ኤዲት እንለዋለን ማለት ነው። ከዛም በኋላ ዩኤስዲቲ የሚላል እዚህ ጋር ያ ዩኤስዲቲ እንልና ሴቭ እንለዋለን ማለት ነው። እንግዲህ ይሄን ሴቭ እንላለን ማለት ነው። በምታዩት መልኩ ዊዝድሮዋል አካውንት ከሚለው ማለት ነው። ከላይ በምታዩት መልኩ ሰክሰስ እያለ ነው በዩኤስዲቲ ዶላር ማለት ነው። እንግዲህ ሰክሰስ አድ ካለም በኋላ እነኚህ ይመጡልናል ማለት ነው። ዲፎልት ከረንሲ የሚለውን ዩኤስዲቲ ከመረጠን በኋላ የኛ ባንኮች ይመጡልናል ማለት ነው። አድ ካልነው በኋላ እዚህ በምታዩት መልኩ ምንድነው የሚለው ዊ ዱ ኖት ሪኳየር ኤኒ ዊዝድሮዋል አካውንት ነው ቱ ቢ አድ ዚስ ታይም ነው የሚለው ማለት ነው። ይሄ ምንድን ነው ማለት ነው። እንግዲህ አሁን ላይ የሰራሁት ገንዘብ ስለሌለ ነው እንጂ ሪኳየርመንቱ በእኛ በፈለግነው ባንክ ማለት ነው በኮሜርሻል ባንክ ይመጡናል። የባንክ አማራጭ ኦፖርቹኒቲዎች ይመጣሉ ማለት ነው። እንግዲህ ሲቢ ባንክ አለ። በዛ መልኩ የሰራ ነው። በቴሌብር መልኩም ዊዝድሮው ማድረግ እንችላለን ማለት ነው። የዛሬ ቪዲዮ ይሄ ነው ማለት ነው። ላይክ ሼር ሰብስክራይብ